እግዚአብሔር መጥቶ አልተውህም ብሎ ለኢያሱ ሲነግረው ይሄ ቃል ነው የሚገባው። ፊቴን ካንተ ምን አላረግም አልሰውርም። ፕሬዘንስን በሆነ አጋጣሚ ማሳደግ እንደሌላት ምንድነው ጌታችን ባለፈው ሳምንት ተነግረ ወላጆች እንደሌላቸው ልጆች እንደ ጉዲፈቻ ወይም ደግሞ እዛ ዳምፕስተር ስር ተጥሎ እንደሚሄድ ሰው አልጥላችሁም፣ አልተዋችሁም። የማይተውን ጌታ ስሙ ይባረክ። ታዲያ እንዴት አድርጌ ይሄንን ህልውናውን በየለቱ እየተለማመድኩ ልኑር የሚል ጥያቄ ልታነሱ፣ ከየት ጋር ልጀምር የሚል ጥያቄ ልታነሱ ትችላላችሁ። አንድ መርህ ብቻ ልንገራችሁ። አንድ መርህ መጽሐፍ ቅዱሳችሁን የመጀመሪያውን ገጽ ስትገልጡ በመጀመሪያ እግዚአብሔር። ኧረ አሜን። እቺ የምታቃጥለን ፀሐይ አልነበረችም መጀመሪያ። አሁን የወለድካቸው ልጆች ስፍስፍ የምትላላቸው መጀመሪያ አልነበሩ። አሁን አንዳንዱ እኮ እግዚአብሔር የሰጠው ልጅ ላይ ባለቤት ሆኖ ነው የሚተገለው። እነዚህ የምታያቸው ባህሮች፣ አዋፋት፣ አዝርቶች መጀመሪያ አልነበሩም። ከነዚህ ሁሉ መጀመሪያ ይነበራል። አልፋ ይሆናል፣ ብርሃን ይሆናል፣ ህይወት ይሆናል። እርሱ እኮ ህይወት ብቻ አይደለም፣ በመጀመሪያ እሱ ስለሆነ በመጨረሻም እሱ ስለሆነ የዘላለም ህይወት ተባለ። እግዚአብሔር በመጀመሪያ መንፈስ ነው፣ ለዘላለም መንፈስ ነው፣ የዘላለም መንፈስ ተባለ። ከመጀመሪያው ጀምር፣ ከእግዚአብሔር ጀምሩ። ዛሬ በደንብ እንድሰሙ ይፈልጋለሁ። እግዚአብሔር ሲጀምር በሽታ ላይ ስላልጀመረ እናንተም ስትፈጠሩ ከበሽታ ጋር ስላልተፈጠራችሁ በመጀመሪያ የነበረው በመሃል የገባውን ከላያችሁ ላይ ያወጣዋል። ግዴለም አሜን በሉ። በሽታን ያወጣዋል። ስትፈጠሩ ነፃ ነበራችሁ። ዛሬ የሚይዛችሁ ስራት ሁሉ ከላያችሁ ላይ ይበጣጠሳል። ስትፈጠሩ በባርነት አልተፈጠራችሁ። ከመጀመሪያው ጀምር። አይ አም ፍሮም ሂም፣ ከሱ ጀምር፣ ከግንዱ ጀምር፣ ከቅርንጫፏ ጀምር። ወይኔ ጌታ ኢየሱስ፣ እስቲ አሜን በሉኝ ባክ። ከሱ ጀምር። ምን ማለት ነው? ሪደምሽን ማለትም ቤዛ አገኘን፣ ታደገን፣ ጌታ አዳነን እኮ ሲባል ምን ማለት ነው? ከሆነም ሲኦል ከሚባል ሰዓት ብቻ ያተረፈን እኮ አለ። እግዚአብሔር ሪኮሬክሽን ሰራ፣ ማስተካከያ ሰራልን። እንዴት እንድንኖር በመካከል ከገቡት ወጥተን ከመጀመሪያውና ከኦሜጋው ጋር እንድንኖር፣ በአልፋ ኦሜጋው ላይ ብቻ እንድንኖር፣ መሃል የገባው በሽታ ቢሆን ክብር ቢሆን ዝና ቢሆን እንዲቀልጥ ሪኮሬክት ሪፖዚሽን አደረግን። ሪደምሽን ማለት ይሄ ነው። ዋጀን፣ ገዛን፣ አዳነን ብለን ስንል ምን ማለታችን ነው? ነፃ አደረገን ብለን ስንል ምን ማለታችን ነው? በመጀመሪያ አልነበሩም እነዚህ ነገሮች። እነ በሽታ፣ እነ ማጣት፣ እነ ንጣት፣ ግርጣት፣ ድህነት፣ ጥል፣ ኩርፊያ፣ ንጭንጭ፣ ግብር የፈለጋችሁትን አስገቡ። እዚህ ውስጥ ጨለማው ይዟቸው የመገቡ ናቸው። በመጀመሪያ ስላልነበሩ ለዘላለም አይኖሩም። በመጀመሪያ ያለው አልፋ ኦሜጋው በመሃል የገቡትን ያጠፋቸዋል። ሪደምሽን መባልም ማለትም እሱ ነው። መጣና ሪኮሬክት አደረገው። ኮሬክሽን ማለት ነው ሪደምሽን። መጽሐፍ ቅዱሳችን ቤዛነቱን አገኘን ይላል። እስቲ አሜን በሉ። ወይኔ ጌታ፣ እስቲ ቤዛነቱን አግኝቻለሁ በሉ። ምን ማለት ነው? ኮሬክሽኑን ምን አድርገያለሁ? ትምህርት ትዝ ይላችኋል። ቲክቶክ አንድ ኤክስ አድርገው 98 ከመቶ አምጥታችሁ እንዴት ተናደርኩ ምናምን ላይ ስትናደዱ 98 አንደኛ አምጥተን አናውቅም አላችሁ በሆዳችሁ አንዳንዶቻችሁ። ኤኒዌይ 98 አምጥቼ እንዴት ቸኩዬችን ዝሉ አስተማሪ ኮሬክሽን ሲሰጣችሁ ምን ያድርም ይሆናል? 100 ይሆናል። ኢየሱስ መጣ፣ ኃጢአት ገባና ምን አደረገው? ዲሞሊሽ አደረገው። በመጀመሪያ እግዚአብሔር ከናንተ ጋር የነበረውን ሐሳብና እቅድ በሰው ሐሳብ ውስጥ ገባና ምን አደረገው? አበላሸው። የሱ የሆኑትን በሙሉ አስገባ። ኢየሱስ መጣና ኮሬክሽን ሰጠ። ኤክሱን አጠፋው። ቤዛነትን አገኘን። ሃሌሉያ። ስለዚህ ህይወታችሁ ሜስድ አፕ እንዳይሆን አለ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ላይ። አንዳንድ ሰው እንደ ኦርቶዶክስ ነው ገና የሚያስበው። እችን ሰርቼ፣ እችን አስተካክዬ፣ እችን ሞልቼ ጌታዬን በልብ አገለግለዋለሁ ብሎ ያስባል። ማቴዎስ 6 ታውቁታላችሁ ብዬ ነው። ከቁጥር 25 ጀምሮ የምታውቁት የመጽሐፍ ቅዱስ ክፍል ነው። ስለምትበሉት ስለምትጠጡት ነገር ምን ያስባሉ? አንድ ጊዜ የምንበላውን የምንጠጣውን አንዴ ሰራ አድርገን እችን ቢዝነስ መታ እናርጋትና እችን ሸዋሸዋ አድርገን ወደ ጌታ ቤት መተን በልብ ከልብ እና እኔ እኮ ይገርማል። በጣም ጌታን እወዳለሁ። ከልብ ማገልገል። እግዚአብሔር በሱ መንገድ አታገለግለውም። በመጀመሪያ ብለህ ጀምር አይደል ያለው? አስቀድማችሁ ብዙ ሰው ስቃይ ውስጥ የሚገባው ከመጀመሪያው ስላልጀመረ ነው። እስቲ አሁን የምትጨነቁበትን ነገር ፈልጉት። እስቲ አሁን የምትጎዱበትን ነገር ፈልጉት። እስቲ አሁን የሚረብሻችሁን ነገር ፈልጉት። ከመጀመሪያው ነበረ
አልነበረም። እስቲ አሁን ውደቅ የምትሉትን ነገር አስቡት። ከመጀመሪያው ነበረ አልነበረም? ከመጀመሪያ የነበረው ለዘላለም ስለሚኖር በመሃል የገባውን ከላያችሁ ላይ ያጠፋዋል። ከመጀመሪያም ሲፈጥረን ከማን ጋር እንድንኖር ፈጠረን? በመጀመሪያ ታውቃላችሁ ለሚስትና አልተፈጠርንም። ሶሪ ቱ ሴይ ዚስ፣ ለሚስት ለልጅም አልተፈጠርንም። በመጀመሪያ የተፈጠርነው ለእግዚአብሔር ለራሱ ነው። ወይ ጌታ፣ አሁን መጣሁባችሁ። እንግዲህ ብዙ ተባዙ የሚለው እግዚአብሔር ቃል አዎ፣ በመጀመሪያ ሁሉ ከርሱ፣ ሁሉ በርሱ፣ ሁሉ ለማን ነው? እስቲ ለእርሱ በሉ። ለባል አይደላችሁ መጀመሪያ፣ ለልጅ አይደለንም፣ ለኑሮ አይደለንም፣ ለማጣትም ለማግኘትም አይደለንም፣ ለክብርም ለውርደትም አይደለንም፣ ለሐዘንም ለደስታም አይደለንም። we are designed and fashioned for him። ግዴላችሁ አሜን በሉ። እግዚአብሔር የዚህን መረዳት ባለጠግነት ያግባባችሁ። መጀመሪያ ለማን ነው የተፈጠረው? ለእግዚአብሔር። እሱ ነው የሆነ ሚስት ጉድለት እንዳለና አየና እስቲ ይሄ ሰውዬ ብቻውን ከሚሆን ጉድለቱን ራሱ አላወቀም አዳም። እኔ በመጀመሪያ ለማዩ አይደለሁም፣ ለክቡርም አይደለሁም፣ ለልዩም አይደለሁም። ይሄ ዓለም አዋቅሮ አስገብቶባችኋል። ፕራዮሪቲ የሚባሉ ነገሮች ማለት ነው። የትኛውም ትምህርት ቤት ስትማሩ ፕራዮሪታይ ስታረጉ ተብሎ ሲደረግ መጀመሪያ እግዚአብሔር ብላችሁ የተማራችሁ እስቲ ያሳዩ። ትምህርት ቤት አስተማሪያችሁ ፕራዮሪቲ ተምራችኋል አይደል? ቅድሚያ የሚሰጡ ነገሮች አርጀንት እና ኢምፖርታንት ምናምን የሚባሉ ኦርደሮች አሁን ተምራችኋል ብዬ አስባለሁ። እና እዛ ሲያስተምራችሁ የኬሚስትሪ የፊዚክስ ወይም ደግሞ የምን አስተማሪ ሲያስተምራችሁ የምትጀምሩት እያንዳንዳችሁ ከእግዚአብሔር ነው ብሎ አስተምሯችኋል? አላስተማሩ። ስለዚህ ለማን አስተማሩን? ቀጥቅጠው እግዚአብሔርን ሁለተኛ ወይም መጨረሻ እንድናደርገው ለምን አስተማሩን? መጀመሪያ ላልሆኑት ነገሮች መጀመሪያ እንድንሰጥ አደረጉ። በኢየሱስ ክርስቶስም ኮሬክሽን እላችሁ ላይ ይምጣ። ኮሬክሽን ሪደምፕሽን ማለት እሱ ነው። ኮሬክሽን ያገኘ ሰው መጽሐፍ ዘመኑን ምን በሉ አለ? ምን ማለት ነው? ሪዲም አድርጉና ከዚህ ጊዜን ራሱ ከመጀመሪያው ጋር አገናኙ። ከመጀመሪያው ጀምሮ እግዚአብሔር ከመጀመሪያ አረ አሜን። ዜን ምን ሆነ? ሰማይና ምድርን ምን አደረገ? ፈጠረ። ሲፈጥራቸው እግዚአብሔር በሌላ ሜካኒዝም አልፈጠረም። ምድር ምን እንደምትመስል ኢማጂኔሽን ወይ ማይንድ ውስጥ ነበረች። ዝም ብላ አልነበረም እግዚአብሔር ሲፈጥራት፣ እዚህ ውስጥ ነበረች። ስለዚህ እግዚአብሔር ሰማይንና ምድርን ሲፈጥር በዚህ ውስጥ ባለው የዘላለም ሐሳቡ ፈጠራቸው። በምን ፈጠራቸው? በዘላለም ሐሳቡ ስሩ ሂስ ወርድ በቃሉ ፈጠራቸው። በቃሉ ኖሩ፣ በቃሉ ይጸናሉ። ቃሉን የሰበሰበ ቀን ኮላፕስ ያደርጋል። አንድ አያት ለልጁ መጽሐፍ እያነበበ ደጅ ነበሩ እና ልጁ ቀና ሲል ከዋክብትን በደንብ ያያቸው በጠራ ሰማይ ላይ። አባቶይ አባዬ አያቴ አለው፣ ወይ እነዚህ ከዋክብት ለምንድን ነው የማይወድቁት? ለምንድን ነው የማይወድቁት? አያትየው ምን አለ? ዓለም በተፈጠረበት ሕግ ሰስቴን እንዲያደርጉ እንዲኖሩ እግዚአብሔር በሰማይ ሰልጥኑ በሚል ቃል ውደቁ አላላቸውም። ሰልጥኑ። ቀን ፀሐይ በቀን ተሰልጥን፣ ማታ ታገኛትም። ቃል ወጥቶባታል። በኢየሱስ ክርስቶስም የቃሉ ኃይል ያገኛቸው። ሰልጥኝ ተባለች፣ አትዛባም። ከዋክብት በሌሊት ሰልጥኑ ውደቁ አልተባሉም። ምክንያቱም ይሄ ቃል ምን አደረጋቸው? አሰለጠናቸው። በሌሊት እንዲሰለጥኑ ተናገረ። ኤቭሪቲንግ ከመጀመሪያው ውስጥ የወጡ ናቸው። በደንብ ተከታተሉ። እግዚአብሔር የሚያደርግላችሁን ነገር በደንብ ታያላችሁ። እና ህይወታችሁን ከዚህ ቀን ጀምሮ ተከታተሉት። ነገሮች ለናንተ ይሰሩላችኋል። ዛሬ ጸልያለሁ፣ ለናንተ ይሰሩላችሁ። የምንኖረው ግዕዝ ምድር ውስጥ አይደለም የምንኖረው፣ በቃል የተፈጠረ ስፒሪቹዋል ዩኒቨርስ ውስጥ ነው የምንኖረው። ኦል ዘ ወርዝ ዘ ኤርዝ ውስጣም ያሉት አሳ ነባሪው እኮ የወጣው እግዚአብሔር ካፉ በወጣ ቃል ነው። ዱባው የተፈጠረው እግዚአብሔር ከውስጡ ባወጣው ቃል ነው። በኢየሱስ ክርስቶስም የምትበሉት ነገር እንዳያማችሁ ዛሬ ሪዲም አደርጋለሁ። they are created for you and they are spiritual። አትስሙ ይሄንን ዓለም የዋጃችሁ። ለዚህ ነው ከገበያ የምታገኙትን አመስግናችሁ ምን በሉ ብሉ። እስቲ አመስግናችሁ በሉ። ለምንድን ነው የምናመሰግነው? እግዚአብሔር ስለሰጠኝ ምናምን። ሰው ወፎች ሳያመሰግኑት ይበላሉ። የምታመሰግንበት ምክንያቱ በዚህ ምድር ላይ የተፈጠሩትን ነገር ሰይጣን አጌንስት ወፍ አላደረገውም፣ አጌንስት ሂውማን ቢንግ ነው ያደረገው። ምግብ በልቶ የታመመው ምንድነው? አሜባ የታመመ ወፍ ንገሩኝ እስቲ። ከኔ ጋር ናቸው ሐሳቤ?
እስቲ አሜባ የታመመ ወፍ ንገሩኝ እና ሆስፒታል ወስዳችሁት የአሜባ ምንድነው አሜባ ነው ያልኩት አይደል? ድሮ ያሰቃየ ስለነበረ ነው። እግዚአብሔር ሰበረልኝ። ግድ የለም አሜን በሉ። ምግብ በልቶ ታይፈስ ነው ምናምን የሚባለው የታመመ በሬ ንገሩኝ እስቲ። ምግብን እግዚአብሔር የሰራልን ነገር በሙሉ የጨለመው ከመጀመሪያው በኋላ የገባው ገብቶ ያደረገው ለናንተ ጠላት እንዲሆን ነው። ዛሬ ሪዲም እናደርጋለን። ለዘም ወርክ ፎር ዩ ስፒሪቹዋል ዩኒቨርስ ነው። የሚታየው ሁሉ ከማይታይ እንደሆነ በእምነት ምን እናደርጋለን? እናስተውላለን። የማየው ድንች የመጣው ይሁን በሚል ቃል ነው። ይሁን የተባለው ደግሞ ለኔ እንዲሆን ስለሆነ ለኔ እንዳይሆን የተደረገበትን ነገር በሙሉ ከዚህ ድንች ላይ አፈርሳለሁ። that we call it redemption correction የምንለው እሱ ነው። መስሪያ ቤት ስትሄዱ የሚገዳደራችሁ ነገር ዛሬ በኢየሱስ ስም ይፈርሳል። ሲመክሩ ምን ማለት ነው? እግዚአብሔር ለእናንተ ያደረገው ነገር ላይ ምን እያደረጉ ነው? አጌንስት ቫይረስ እየሆኑ ነው። እሱ ላይ ኮሬክሽን እንሰራለን። መስሪያ ቤት ስትገቡ ኬዝ ያላችሁ የቤት ኬዝ የሀገር ቤት ኬዝ አንሱ እጆቻችሁ። እግዚአብሔር ዛሬ መውጫ መንገድ ስለሚያደርግ ሪዲም አደርጋለሁ። የተዘጋውን ከፍታለሁ። የተያዘውን አስለቅቃለሁ። የታሰረውን እፈታለሁ። የህይወትን ኃይል እለቃለሁ። የሰላምን ኃይል ሪሊዝ አደርጋለሁ። ሪደምፕሽን ሜክ ኤ ኮሬክሽን ማለት ነው። ኦኬ አንድ ነገር ሲገጥማችሁ ይሄን ነገር እግዚአብሔር ጋር ፈልጉትና ካለ ይቀጥላል፣ ከሌለ ግን መሃል ላይ የገባ ስለሆነ ይስተካከላል። ወይኔ ጌታ። ስለዚህ እሱ ራሱ ምን አለ? አልፋና ኦሜጋ እኔ ነኝ። መሃል ላይ የገባው እኔን ካንተ አይነጥለኝም። አጥፍቼው ለራሴ ስለፈጠርኩ ካንተ ጋር ስለመሆን አልጥልህም። በሽታው አያስጥልህም አንተን፣ ማጣት አያስጥልህም አንተን፣ ከኔ አይወስድህም። እኔም ፊቴንም አልሰውርብህም። የኔ ትሆናለህ። ሪደምፕሽን ይካሄዳል። ተዘጋጁ። ጋድ ኢዝ ሙቪንግ። በደንብ ተዘጋጁ። እዚህ ቤተ ክርስቲያን የክብር ነገር ነው የሚሆነው። የጸጋ ስጦታ እንዳጠብቅ ጊዜ ይታየኛል ምናምን እንዳጠብቅ በእግዚአብሔር ቃል ዓለማት በተፈጠሩበት በእግዚአብሔር ቃል እዚህ ቤት ውስጥ ጤንነት ይፈጠራል። እውር ይበራል፣ ዲዳ ይናገራል፣ ደንቆሮ ይሰማል። እግዚአብሔር ኮሬክሽን ያደርጋል። we are moving, the church is moving። በጣም ተዘጋጁ። እኛ ከስፒሪቹዋል ካሌንደሩን ከሚያነቡና ከሚያውቁ ሰዎች ጋር ነው የምንጸልየው። እግዚአብሔር የዚህ የጸጋን ዘመን ያሳለፈ የክብር ዘመን ይሆናል። ይሄ እንኳን ባለፈው ነግራቸዋለሁ። እንኳን እኛና አሁን ኤአይ መጥቶ በእጃችን የያዝነውን ነገር ሁሉ ያስጣለን ነው። የኤአይ ኢራ ተጀምሯል። እግዚአብሔር ከዛ በሚበልጥ ዲቫይን ኢንተለጀንስ ዲአይ በሚባል ይሰራል። ነገራችሁ ያለማንም በክብሩ ይስተካከላል። God is going to make a correction. Start from the beginning. ስትጸልዩ በመጀመሪያ አንተና እኔ ነን የነበርነው። ሚስት አልነበረ፣ ልጅ አልነበረ፣ በሽታ አልነበረ። የገባብኝ ነገር አለ። አቤቱ በመገኘት ከላይ ላይ አንሳው ስትለው እግዚአብሔር ከላይ ያነሳዋል፣ ለአንተ እንዲሰራልህም ያደርጋል። ታዲያ መጽሐፍ ቅዱስ ሁሉ ነገር ተያይዞ የሚለው ዝም ብሎ ሄደን የሆነ ያዘነ ሰው ልናጽናናበት ነው እንዴ? እንደ ሐሳቡ ለተጠሩት አይደል መጽሐፍ ቅዱስ የሚለው? እንደ ሐሳቡ ለተጠሩ ነገር ሁሉ ለምን ለበጎ። ምን ማለት ነው? ሄዳችሁ በአዲሱ መደበኛ ትርጉም በእንግሊዝኛ ሁሉ ነገር ተያይዞ ይሰራላችኋል፣ ለመልካም ይሰራላችኋል። ጉዳታችሁ ለመልካም ይሰራል። ያስጨነቀኝ ለመልካም ሆነልኝ ብለህ በደስታ የምትዘምርበት አቅም ይኖርሃል። ለምን? እግዚአብሔር በክብሩ ካንተ ጋር አለና። አትገባም ብትባል ራሱ እንደ እግዚአብሔር ያለ ማንም የለም ትላለህ። አየ በጸጋ ዘመንና በጸጋ ስጦታ ስትኖር ስጦታዎችን እያሰብ የጎደለውና የሞላውን እንትን ነው። ይሄ የቁማር ቤት ነው የሚመስለው። I'm sorry to say this። የቁማር ቤት ይሄ ምንድነው? ይሄ እዚህ ካሲኖ ውስጥ ያለ ሞላ ጎደለ ቁማር ቤት። በላውት አልበላውት፣ አገኘውት አልገኝ፣ እነሱን ጉዳያቸው አይደል። እኔ የፈለኩትን ላግኝ እንጂ ተጎዳች አልተጎዳች እግዚአብሔር አላ ብዬ እኔ ብሬን ተቀብያለሁ። ከትልቁ አሳ ውስጥ እንትኔን አውጥቻለሁ። who cares እኔ ቤቴ ይሙላ እንጂ እያሉ ሸዋሸዋ የሚኖርበት ምክንያቱ በዚህ ነው። ክብር ሲነካ በነፃ የተቀበልከውን በነፃ ትሰጣል። በመጨረሻ ቀን እንዳይጠፉ። ስለዚህ አልተውህም ሲለው ኮዱ ይገባዋል። ምንድነው? ማኑዋሉ ይገባዋል። ኢያሱ ምን ማለቱ ነው? ፊቴን ካንተ ምን አላረግም አልሰወረም። አንድ ቀን ብቻ እግዚአብሔር ፊቱን ሰወረበት። ትዝ ይላችኋል አይደለ? በዚህ ሁሉ ሰዓት አንድ ቀን ፊቱን ሰወረበት። ፊቱን የሰወረበትም በማን ምክንያት ነው? በሱ ምክንያት ሳይሆን ሰርጎ በገባ ልብና መንፈስ ነው። በኢየሱስም ሰርጎ ልብ ሐሳብ ይፍረስ። ሰርጎ ገብ አገልጋዮች ስትጸልዩ በጣም መጸለይ ያለባችሁ ፊልትሬሽን እዛ ጋር ማስቀመጥ ነው።
ኤርፖርት ወይም ደግሞ አንዳንድ ቦታ ቴስ የሚባለው ታውቁት የለ ስትገቡ እነ ጴጥሮስ በነበሩ ሰዓት ጊፍት አልነበራቸውም፣ ግሎሪ ነበረ። there is a big difference between serving through the glory of God and the gifts of God. stop አንዳንዶቻችሁ we are moving to the new era የክብር ዘመን ውስጥ እየገባን ነው። የመጨረሻው ዘመን የኪንግደም ስራ በክብር ነው የሚሰራው። እዚህ ቤት ምን ትፈልጋላችሁ? ክብር። እዚህ ቤት ማንንም አንፈልግም። ቴዲን አንፈልግም፣ አይኔን አንፈልግም፣ ዮዲትን አንፈልግም፣ የቡርቴን አንፈልግም። እኛ የምንፈልገው እርሱን ነው። ግድ የላችሁም አሜን በሉ። አይጣሉ የቡርቴ ታኮርፊኛለሽ አታኮርፊኝ ምለው ይገባታል፣ ጥዬ ይገባታል አይደል ጋሼ? እኛ የምንፈልገው ክብር ነው። እስቲ ክብር በሉ። we need that doxa ወይም ደግሞ ካቦድ እየከበደ the weight of God እየጨመረ የሚሄድ እኔ እኮ ይገርመኛል እግዚአብሔር ሲለካ። አሁን ይሄ እቺን ብቻ ነግራችሁ ልጨርስ። ይሄ ካቦድ የሚለው ቃል ትርጉሙ ክብር ከእስራኤል ለቀቀ ኢካቦድ ምናምን ታውቁታላችሁ ብዬ ነው። ብዙዎቻችሁ ቸርች ብዙ ስለኖራችሁ ታውቁ። ካቦድ ማለት የቃሉ ፍቺ እየጨመረ የሚከብድ የእግዚአብሔር ክብደት። አሁን እንደዚህ እሺዬ አሁን እንዲባርጋት የሆነ ክብደት ይሰማሻል። ጫን ብል ይሰማታል አይደል? ጫን ብል ይሰማታል። በጣም ከተጫንኳት አጥንቷን ሁሉ ልሰብረው ይችላል። እንዲህ ለዚህ ነው የመጣው ክብር ሊቋቋሙ ስላልቻለ ምን አለው ይላል ወጡ ይላል። አሜን። ከበዳቸው አልቻለም። አጥንት መቆም አልቻለም። ጥንካሬ መቆም አልቻለም። ምክንያቱም የእግዚአብሔር ክብር በጣም በኃይል ስለወረደ ፖርሽን ስላይስ በስላይስ የሚያደርገውን እግዚአብሔር ሳይገድበው ይልቀቀል። ወደቀ። ክብር ስታይ ውስጥ ይሄ አዳም ያስገባው እባብ መሃል ላይ የገባው ውስጥ አይኖርም። አልፋና ኦሜጋው ላይ ብቻ ነው። ከመጀመሪያው ጀምር፣ ከልዑሉ ጀምር፣ ከዘላለሙ ጀምር፣ ከህይወት ጀምር። ሞት መሃል ላይ የገባ ነው። ከህይወት ጀምር። አረ ኢየሱስ ጌታ ነው። ለዚህ ነው እርሱ ህይወት ስለሆነ የዘላለም ህይወት ተባለ። ኤኒቲንግ ኢን ዘ ቢትዊን ሪዲም እየተደረገ ይሄዳል። ለዚህ ነው እግዚአብሔር መንፈስን ትልካለ። እሱን አንብበን ጸልያለሁ። መዝሙር 104 የዚህ ወር ሐሳባችን እሱ ላይ ነው ያለው። እግዚአብሔር ሰኔን የሰጠን ምን ብሎ ነው? እግዚአብሔር የሚፈጠርና የሚታደስ ነገር ያደርጋል። መዝሙር 104 እሱን አንብቤ ጸልያለሁ። የሌላችሁ ነገር ይፈጠራል፣ የበሰበሰ የተበላሸ ነገር ይታደሳል። እግዚአብሔር ፊቱን ስለሚመልስ ገጽ በብሉይ ኪዳን 477 ገጽ ማነው መዝሙር 104 በቅንፍ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ የተቀደሰውን ስሙን ጥሩ። አቤቱ አምላክ ሆይ አንተ እጅግ ታላቅ ነህ፣ ክብርህንና ግርማህን ለበስህ ይላል። ኢየሱስ ጌታ ነው። ብርሃንን እንደ ልብስ ምን አደረግህ? ለበስህ። እግዚአብሔር እንደ ጥቅልል አድርጎ ብርሃንን ማለት ነው። ከኔ ጋር ናችሁ? አው በጻፉን እየፈለጋችሁ ነው። ብርሃንን እንደዚህ ጥቅልል አድርጎ እንደምን ይለብሰዋል? እንደ ልብስ። አሁን እሺ እንደለበሰችው ነጠላ ብርሃንን እንደዚህ እግዚአብሔር ይታጠቀዋል። አንተ ረቂቅ አምላክ ነው የምናመልከው፣ የማይለካ የማይታወቅ አንሰርቸብል የሆነ እግዚአብሔር ስሙ ይባረክ። ቁጥር 29 እና 31 ላይ ክብር ለጌታ ይሁን። ፊትህን ስትሰውር ምን ያደርጋሉ? ይደነግጣሉ። እነማ? እነ አንበሳ እነ ጥንቸል እጅህን ከፍተህ ያበላሃቸው ድንግጥ ይላሉ። ምን ስትሰውርባቸው? ህልውናህን። መዝሙር 104 ቁጥር 29 ፊትህን ስትሰውር ይደነግጣሉ። ነፍሳቸውን ምን ታረጋለህ? ታወጣለህ። they cannot sustain እግዚአብሔር ፊቱን ሲሰውር ነፍሳቸው ይወጣል። ወደ አፈራቸው ምን ይደረጋሉ? ይመለሳሉ። ከአፈር ስለተገኙ ወዴት ይመለሳሉ? ወደ አፈር ይመለሳሉ። መንፈስህን ግን ትልካለህ። ኧረ አሜን። ይፈጠራል። ራዲላስካባ የምድርን ፊት ምን ታረጋለህ? ታድሳለህ። ለምን? የእግዚአብሔር ክብር ለዘላለም ይሁን። እግዚአብሔር በስራው ደስ ይለዋል። ጁን ተጠባበቁ። ከዚህ በኋላ ወንድሞቼ እህቶቼ፣ በማለዳ ስትጀምሩ ልትሰሯቸው ካሰባችኋቸው እቅዶች አትጀምሩ። ከመጀመሪያው ጀምሩ። ማታ አቅዳችኋል፣ ነገ እግዚአብሔር ቢፈቅድ ኤቢሲ ምናምን ብላችሁ ስትጀምሩ ግን ጌታው ይሄን ሰርቼ ይሄን አድርጌ ከሚለው አትጀምሩ። ከዘላለም ብርሃን ጀምሩ። ስራ ሄጄ ከዛ መጥቼ ልጄን ከትምህርት ቤት ፒክ አድርጌ ድሮፕ አድርጌ ቀጥሼ ወጥሼ በጥሼ አብጅቼ አብልቼ አጠጥቼ ከሚለው አትጀምሩ። ስታርት ፍሮም the one is in the beginning። in the beginning ያለው ፐርሰን ነው። መሃል ላይ ያለው ፍጥረት ነው። ጌታችን በዚያ ሁሉ መካከል እነ ጳውሎስ በዚያ ሁሉ መካከል
በዚህ በጨለማ መካከል ደረታችንን ሰብቀን የምንኖረው ሁሉ ነገር ሞልቶ አይደለም። ከመጀመሪያው ጋራ ስለተጣበቀን ኤኒ ነገር እግዚአብሔር በመንገዳችን የሚያመጣቸውን ኮሬክት ያደርገዋል። እግዚአብሔር በዚህ መረዳት ባለጠግነት ይባርካችሁ። ስለዚህ ኢያሱን አልተውህም I'm not going to forsake you ሲለው ፊቴን ካንተ ላይ ምን አላረግም አልሰውርም። እየጨመረ በሚሄድ ክብር እባርካለሁ።